ማሽኛ አይሚ እኔ አንቺ ነው የምፈልገው። ስሚ ከሁለቱ ማል ከቻልሽ ውጪ፣ ካልቻልሽ ደግሞ ቤትሽ ድረስ መጥቼ ነው ያቃታለሁ። ደስ ሲል ምንቴ እንኳን በተቀየረበት ጊዜ እንግዲህ ከአንዴም ሁለቴም ቡቡዬ እኔ ሀይሚን ነው የምፈልገው። ስለምንም ነገር ግድ አይሰጠኝም፣ አይመለከተኝም። እሺ በቃ ያው ቀኑ ደርሶ ያው ከራሱ ጋር የምታወሩበት ቀን ይመጣል። እነዚህ ልጆች ደግሞ ከእውነት የራቀ ነው። ሀይሚ በሪከርድ ያወራችሁን በቮይስ ያወራችሁን ቪዲዮ ላይ ያወራችሁን እየቆራረጡ እሱ ግን በጣም ስሜን እየጠራ ምናምን እኔ በጣም ያናድደኝ ነገር ካሁን በኋላ እንጠራለን። ሀይሚ ምን ተሳሳትኩኝ? ውሸታቸውን ሀይሚ እነዚህ ልጆች ጋር ደውላ ያወራችሁ ሳይሆን ቪዲዮ ላይ የሰራችበትን ቪዲዮ እየቆራረጡ ኤዲት እያደረጉ እሷ ያወራችሁ ያስመስላሉ። እዚህ ጋር ደግሞ አንድ እህቴ መልእክት አስቀምጣለች። እኔ ያስረዳችኋለሁ ከዛ በኋላ። እኔ የምልሽ ሀይሚዬ ለወንድ ብዬ ከሴት ጋር አልጣልም ብለሽ እስከ መቼ ነው ሞኝተሽ? ቡሩኬ እኮ ወንድ አይደለም ባልሽ ነው። አብራችሁን እኮ ያላችሁ ቤት እሷ ናት እኮ ከኋላ መታ ልካ 2 አመት በኋላ እኔ ውጪ ብላ ሻንጣሽን ጎትታ የምትወረውርሽ። ለምንድን ነው እንደዚህ የምትሄድ? ሌላ ወንድ ጋር ከሄድሽ እኮ እንደዚህ ትዳር አትያዥም እንጂ ከዛ ሌላ ሴትም መታ ያ ወንድ የኔ ፍቅረኛ ነው ካለች አንቺ በቃ እስከ ዘላለም ከወንዶቹ ለሴቶች ብለሽ ትዳርሽን የምታፍርሺው ለምንድን ነው እንደዚህ የምትሆኝ? ለምንድን ነው ሞኝ የምትሆኝ? ብልጦኝ እንጂ አንቺ እኮ ብልጥ ነው የሚመስልነኛ። ለምንድን ነው አይሚ ነኝ የምትሉ? እግዚአብሔርን ምክራት፣ ቪዲዮ ስሩላት፣ ቁራርጣችሁ በርቼታችን እንደዚህ እንዳትይ፣ ባልሽን ላይ አንጀትሽ ስጭ እንጂ እንደዚህ አትበይ ብላችሁ ምክራት። በእግዚአብሔር ምንም አታውቅም አይሚ፣ አይቻለሁ። በቃ ምንም ነገር አታውቅም። ትዳርም እንደዚህም አትያዝም። አንቺ እኮ ባለ ትዳር ነሽ። አብራችሁን እኮ ገብታችሁ ያላችሁ ባልሽ ነው እኮ የልጆች 4 አባት ብለሽ ነው እኮ አብራችሁ ያላችሁ። ለምንድን ነው እንደዚህ የምትይ? እሺ ከቡሩኬ ካሄደሽ ሌላ ወንድ ጋር ከሄድሽ ሌላ ቪዲዮ ካዩ ምን ይላሉ ልጆችሽ? እኛ እናት በፊት እንደዚህ ነበረች። እንዴት ነው የምታረጊ? የሚዲያ ሰው ነች። የአንቺ ካጠፋሽ ከሌላ አይጠፋም። እና ስለዚህ ባሌ ነው ፍቅረኛ ነው የሚወድ ነው ብለሽ አብራችሁ ነው የገባችሁ። አብራችሁ ነው እየፈለጋችሁ የምታወሩ ቪዲዮ ላይ። ስለዚህ ለምንድን ነው እንደዚህ የምትይ? እንደዚህ እንዳትይ በርቺ። አሁንማ ነቅጠሻል መሰለኝ። ልጅቷ መጣ ሞራል ሰጠችሽ መሰለኝ። እግዚአብሔርን መጀመሪያ ላይ ማለት ነው አንቺ ያወራሽው ትክክል አይደለም። ግን ልጅቷ መጣ አንቺ ነሽ ልጥብ ያልሽው ልጁ ላይ ስትልሽ በጣም ተናደሻል። በቃ እንደዚህ ንቂ፣ ነቅጠሻል አሁን ማለት ነው። ንቂ። ምን ሆነሽ ነው አንቺ? ቪዲዮ ላይ ብቻ ነው ወደ እኛ መልስ መመለስ ብቻ ነው አንቺ የምትበረችሽ? እግዚአብሔርን ተናጅጄ ነው አማርኛ ራሱ ጠፋብኝ። እና በርቺ። ምን ሆነሽ ነው አንቺ? እግዚአብሔርን ምኩራት ማለት ነው። ምኩራት አይምዬ፣ እባክሽ እንደዚህ ትዳር አይያዝም። እስከ ዘላለም ትዳር አትያዥም ማለት ነው። እንደዚህ ከሆነ ማንም ሴት የአንቺን ልብ አወቁ ማለት ነው። አንቺ የሚዲያ ሰው ነች። ሁሉም ሴቶች አንቺን አወቁ። ወደዛም ስትሄጂ ሌላ ሰው መጣ የኔ ፍቅረኛ ነው ትላለች። ወደዛም ስትሄጂ እስከ መቼ ነው? እባክሽ እህታችን እባክሽ እና ብልጦኝ የሰው ወሬ እንዳትሰሚ። ጆሮሽን ድፍን አድርግና በራስሽን ብቻ ተራምጂ ማለት ነው። ሰው እንደዚህ ምን ለኛ እንዳቲ። ባልሽ ነው፣ ፍቅረኛሽ ነው፣ የአራት ልጆች አባትሽ ነው። ስለዚህ በቃ ገባሽ? በርቺ፣ ጠንክሪ እና ምክራት። እህቴ አብራራላታለሁ። ግን እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ጋር ጎርፍ ገብቷል። ዛሬ ብርድ ነው። ማታ ነው ቪዲዮ ነው ቀረጽኩት። ይቅርታ እንደዚህ ስለለበስኩ ማለት ነው። እንዳይደብራችሁ ከደበራችሁ ብዬ ነው። ሰላም ናችሁ? እንዴት ናችሁ? አለው ለዚች እህቴ መልስ ልስጣት ማለት ነው። ማለት አንዳንዴ ጥሩ ነገር ትናገራለች፣ አንዳንዴ መጥፎ ነገር። በዚህ አጋጣሚ ቪዲዮሽን ከሰማሁሽው ማለት ነው ሀይሚ ስሜቷ አሁን የሚሰማት ሀይሚ ብሩክን የሆነ የእሷ መሆን አለመሆኑን ሳይሆን እሷ ጋር ያለውን ነገር እውነታ ማወቅ ስለፈለገች ነው። ትናንትና እኮ እኔ እውነታውን አውቄያለሁ፣ ከዚህ በኋላ አንተ በምንም አይነት በእሷ ኬዝ ልጠይቅህም ልናግርህም አልችልም፣ እንሂድ በቃ ብላ የሆነ ነገር በር ላይ ቆሞ እያወሩ እያሉ ነው። ከዛ ካሜራም ስላለ ወደ ካሜራው ተመልሳ ሀይሚ እሱ ሄደ ማለት ነው። ጀስት
እስከ ዛሬ ድረስ በሁለቱ መካከል ኔጌቲቭ የሚፈጠረው ለምን እንደው ታውቃላችሁ? ብዙዎቻቸውም ኮመንት እየሰጣችሁ ነው። ወይኔ ሲስ እንኳን ተስተካከልሽ በሃይሚ ዙሪያ ምናምን እያላችሁ ነው። ነገር ግን ማለት ነው እስከ ዛሬ የሚሰራው ቪዲዮ ወይ ብሩኬን የሚያዋርድ ነገር ወይ ሃይሚን የሚያዋርድ ነገር ነው የሚሰሩት። የሚያዋርድ ስላችሁ ለመሰደብ የሚያመች ነገር፣ የሚያዋርድ ስላችሁ ሌላ እንዳይመስላችሁ። ወይ ሃይሚን የሚያሰድብ ነገር ወይ ብሩኬን የሚያሰድብ ነገር፣ በተለይ በጣም ብሩኬን የሚያስረግጥ ነገር ይመጣል። ሃይሚንም እንደዛው ግን በብሩኬ ደግሞ በጣም ይብሳል ከሚገርማችሁ ነገር ማለት ነው። እና ያ ነገር ስላለ እኔ ብዙ ጊዜ በዛ በኩል ነው አስተያየትና ሀሳብ መሰጥ የነበረው ማለት ነው። አሁን ግን ሃይሚ ብሩኬ ጋር ያለመተማመን ጉዳይ ወይም ደግሞ እሱን ያለማመን ጉዳይ አይደለም እሷ ጋር እየተሰማት ያለው ስሜቱ ማለት ነው። ጥላይ መሄድም ፍላጎት ኖሯት አይደለም። እኔ እሷ ጋር የተረዳሁት ነገር ምንድን ነው፣ አሁን ላይ ስለ እዩና ብሩኬ ግንኙነታቸውን እውነት ማወቅ ትፈልጋለች። ልጅቷ እንደምታይዋት ችክስ ብላ ነው እያወራች ያለችው ማለት ነው። በጣም ድርቅ ብላ ምን አለምንም መረጃ ሲቀጥል ማለት ነው የብሩኬ ጓደኛው እንደሆነች የድሮ መረጃ አምጭ ስትባል ብዙዎቻችሁ እንደውም ፎቶ ኤዲት እያረጋችሁ እያቀነባበራችሁ የድሮውን ፎቶና የሷን ፎቶ አንድ ላይ እያረጋችሁ ነው። እንደዚህ አይነት ሰዎች ደግሞ ጠላት ናቸው። እንደዚህ አታድርጉ፣ ጥሩ አይደለም። በጣም ሼም ነው። ራሷ የድሮ ማንነት ካላት ልክ ቪዲዮ ላይ እንዳለው ማለት ነው ብሩኬና ሷ ቪዲዮ እንዳላቸው ልክ የፍቅር ግንኙነትም ያላቸውን ነገር እስኪ ታውጣ፣ ልብ ካላት ማለት ነው ማስረጃ ታውጣ። በቃ የምንም ይሁን ማስረጃ። ብዙዎቻችሁ ደግሞ እርጉዝ ነኝ ብላ ትመጣለች። ማርገዝ ቀልድ ነው እንዴ? እንደዚህ ምን ከነፋስ ነው እንደምታረግዘው? ብሩኬ ጥሏት ከሄደ ስንት ጊዜ ሆነው? በጣም ቆይቷል እኮ እንዴ። ስለዚህ እሱንም ማስረጃ ካላት ነው የምናምንላት እንጂ ዝም ብላ ተነስታ እርጉዝ ነኝ ብትል ማንም ሊቀበላት አይችልም። አዎ ሐራካቷ ይመስላል፣ ነግሬያቸዋለሁ እኮ እኔ ሐራካቷ ይመስላል። ብቻ ወጣም ወረደም ሙታጅራ ላይ ምን አለ መሰላችሁ፣ አሁን ላይ እየተረዳሁት ያሉት ነገር እኔ ምን እንደው ታውቃላችሁ እንትና እንኳን ሀብርሽ እንኳን እንደዛ እያለ ለብዙ ልጆች ታናል እየከፈተ ፍቅረኛ እያለ እያመጣ ብዙ ልጆችን እያሰራ ይገኛል። ደስ የሚለው ነገር ግን የሆነ ጊዜ ግርግር ይሰራሉ። በአቋማቸው ጠንክረው የሰሩ ዩቲዩበሮች አሉ። አሁን እኮ ብሩኬና ሃይሚም እኮ ለብዙ ሰው ከፍተዋል። ለሊንዳና አሁን ለቅዱስ ተከፈተ ጠፍተዋል። አኑም ተከፍቶለት ነበር ጠፍተዋል። ሌላ ብዙ ልጆች አሉ። ብቻ ጠንክረው የሰሩት ብሩክና ሃይሚ ዩቲዩብ ከከፈቱላቸው አንደኛ መለኛው፣ ሁለተኛ ያዘመዳቸው፣ ሶስተኛ ሀብ፣ ሌላ ማን ነው በቃ ከከፈቱላቸው ፍፄ እየሰራ ነው። ሚኮም እየሰራ ነው። ከዛ ውጭ ሌሎቹ በቃ ወዲያው ሆይ ነው። ከዛ ጥፍት ነው እና ብዙዎቹ የሆነ ለሰብስክራይብ ለመፈመስ ነው የሚመጡት። ስለዚህ ብዙ ሰው በጣም እየተናደዳችሁ ነው። ገባችሁ አይደለ? እና አትናደዱ፣ ምንም አዲስ ነገር የለውም። ሌላው ሲቀጥል ደግሞ ሃይሚ ብሩክ እኮ ኖርማል ማንኛውም ወንድ አይደለም ብለሻል እህታችን ማለት ነው። እዚህ ጋር ትክክል ነሽ። ግን ደግሞ ሃይሚ ማወቅ ያለባትን ነገር ከሱ ማወቅ ስለፈለገች ነው። ግን አሁን አውቃለች። ሃይሚ ምንድነው ያወቀችው ነገር? እኔ ምርጫ ብትይኝም አንቺ ነሽ የኔ ምርጫ ብሏታል። 2 ጊዜ ነው ያለው። ከትናንት ወዲያም እኔ የምፈልገው አንቺን ነው ብሏል። ስለዚህ እኛ የምንፈልገው ይሄንን ቃል ነው። ብሩኬ እሷን የሚፈልጋት ከሆነ ለምን አፈቅርሻለሁ ለምን ወድሻለሁ አይልም አይደል? እናንተ ስትሉ የነበረው ያንን ቃል አሁን ተጠቅሞታል ብሩኬ። እኛ የምንፈልገው የሁለቱን አንድነት ነው። ስለዚህ አሁን ደግሞ ሃይሚ የመረዳቱ ሲስተም ላይ ነው ያለችው አሁን ማለት ነው። 2 ቀን ግው ብላ ሄዳለች። ዛሬ የሚፈጠረውን ነገር ባላቅም ምናልባት እኔ ከብሩኬ እርጉዝ ነኝ የሚለውን ነገር አሁን ሃይሚ ጭንቅላቷ ለመቀበል የሆነ ልትቀበል ካልከበዳት እስካሁን ድረስ ሃይሚ ምንም ነገር በብሩኬ እንትን ነው ያለችው ማለት ጥሩ ሁኔታ ያለችው ነገሮችን ለማጣራት ነው እየሞከረች ያለችው። ምክንያቱም መጀመሪያዋ ምን ነኝ መጨረሻዋ ምን ነኝ በምትለው መጀመሪያ የሆነው ሁሉ መጨረሻ ሆኖ ያቅም ብላታለች። በነገራችን ላይ የሆነ እሷን ዝቅ እንደማድረግ ነገር ስትናገራት ራሱ ሃይሚ እንደተማረ ሰው ሆና ትናንትና የሆነ ልናገር ብትል እኮ ሃይሚ ከሷ በላይ መናገር ትችላለች። ግን ሃይሚ ሳቅ ብላ የሆነ በራሷ ኮንፊደንሷን ነው ማየት ያለባችሁ እዚህ ጋር ማለት ነው። በብሩክ ምን ያክል ኮንፊደንስ እንዳላት ማየት ትችላላችሁ። ሳቅ ብላ የመጀመሪያ የሆነ መጨረሻ ሆኖ አያውቅም። ደግሞ እኔ ተለጥፌበት ሳይሆን እሱ እኔም ፈልጎኝ ነው። ከአንዴም 2-3 ያስመስክራለች እኮ ይሄን ነገር ማለት ነው። ፍላጎት እንዳለው ብሩኬ ከሷ ጋር እንደሆነ እንደውንም ለቪዲዮ ብለህ ነው ወይ ከኔ ጋር ይሆን ከኝ ሁሉ ብላለች። የመጀመሪያ ቀን የመጡ ቀን ማለት ነው። ፎቶውን ያሳየች ቀን ለቪዲዮ ብለህ ነው ወይስ ቤተሰቦቻችን እንዳንለያይ ስለሚፈልጉ ነው ስትለው ለምንም ነው ያለው። እንዲህ ህይወት ይበልጣል ከኛ ከቤተሰብ ህይወት ነው የሚበልጠው። ለምንድን ነው ከማይፈልጋት ልጅ ጋር ይሄን ያህል ዓመት እንደዚህ? ይሄ የብዙዎቹም ጥያቄ ስለሆነ ነው በነገራችን ላይ ማለት ነው። እና ብዙዎቻችሁ አሁን ሃይሚ
የሆነ ነገር ኮሽታ ሲመጣ ብድግ ብላ መሄዷን እኛም አልወደን ነው እውነት ለምናገር። ግን አሁን ላይ እያያችኋት ከሆነ እሷ እየተስተካከለች ነው፣ ብሩክን ለማዳመጥ እየሞከረች ነው። ግን ደግሞ ብሩኬም ደግሞ በዛው ልክ ራሱን ዝቅ አድርጎ እሷን እንድታምነው ብዙ ርቀት እየሄደ ነው። ፈተና ለምን ያበዛባታል? ፈተና ሲበዛ ጸብ ይመጣል ብላችኋል። ፈተና ያጠነክራል በነገራችን ላይ ማለት ነው። ከዚች ልጅ አሁን ብዙ ነገር ነው ከበፊቷ ፍቅረኛ ብዙ ነገር ተብሏል። ብሩኬ ያንን ነገር ማጥራቱ በዚህ መልኩ በጣም ትክክል ነው። አንደኛ ለሃይሚም ሰላም እረፍት ነው። ገባችሁ አይደለ? ሶ እኔ ምንም ጥፋት የለባትም አሁን ሃይሚ ላይ። ምክንያቱም ለምንድነው ጥለሽ ሄዳለሁ የምትዩ እንደዚህ የምትዩ? ለምን ቪዲዮ ሲደጋገም እዩት፣ ቪዲዮ የሚሰራው ቪዲዮ በደንብ ታረዱት። እኔ አሁን ከትናንት ወዲያ ለምን ሄደች ብዬ ነበር፣ ግን ሳስበው ትናንትና የተለቀቀው ቪዲዮ ይሄ እንዲለቀቅ ይሄ ቪዲዮ ይሄ ጥያቄ ስላለ ነው ጥላ የምትሄደው። ሶ መግቢያውን አይታችሁ አንዳንዴ ነገ ምን ይመጣል የሚለውን ነገር ማሰብ አለባችሁ። እና አሁን ላይ ሃይሚ በብሩኬ ኮንፊደንስ አላት ሙሉ ፐርሰንት ማለት ነው። ይዤ እኮ ልሄድ ነው ያለችው ትናንትና። ያው ካሜራው ስላለ ነው እሱ ቀደም ብሎ የሄደው እና አሁን አንድ እንዲሆኑ የሚፈለገው በራሳቸው ተግባብተው ራሳቸው ጥፋታቸውን ተራርመው አንድ እንዲሆኑ ነው። አሁን ሀብም በመካከላቸው አልገባም፣ ማንም ሰው በመካከል አልገባም ያለው። ግን አሁን ደግሞ እሷ እንዳላችሁት አረገዝኩ ብላ ነገሮቹ ልታደፈርስ ከቻለች እዛን ሰዓት ደግሞ ሌላ ችግር ይፈጠራል እንጂ አሁን እንትና ማለት ነው ሃይሚ ብሩኬን ማመን ላይ ነው ያለችው። በቃ ወደ ህይወታችን እንዳትመጣ አድርጋት፣ ከዛ በኋላ እኔ እናንተ በቃ ወደ ነበርንበት እንመለስ ነው እያለች ያለችው። ገባችሁ? እኛ የምንፈልገው ይሄን አይደል እንዴ? ይሄ ነገር ካለ እኛ ለምን ሃይሚን እናገራታለን? ተስተካከልሽ ያላችሁ ልጆች አላችሁ። ቪዲዮ ነው የተስተካከለው። ቪዲዮ እኮ ነው የተስተካከለው። ለምን ቪዲዮ ሁለቱ እና አንድ ናቸው ሁለቱ። ገባችሁ? በመካከል እቺ መጣች እንጂ ንግግራቸው፣ ቃላቸው፣ ፍላጎታቸው አንድ ነው። ለዛ ነው ቤተሰብ እና በቃ በቅርቡ እንግዲህ ሁሉም ነገር ተስተካክሎ እኔ ይመስለኛል ቡታጅራ ላይ ከእናቱ መራቅ አይፈልግም ቡቡዬ ምን መሰለ የተንጣለለ ቤት በሃይሚ ስምና በሱ ስም ገዝቶ ሰርፕራይዝ ያደርጋቸዋል ብዬ ነው ማስበው። እግዚአብሔር እነሱ ነው የመጣልኝ። ግን ፈጣሪን ስም ጠራው እርግጠኛ ሳልሆን ማለት ነው። እንዳፊ ቢያደርግልኝስ ምን ችግር አለው? እውነቴን እኮ ነው። እውነት ከዚህ ሲሄዱ አሁን ቤተሰብ ጋር ነው የሚያርፉት ወይ ሆቴል ነው የሚያርፉት። ስለዚህ እጥር ምጥን ያለች ቤት ሰርቶ ብሩኬ በሃይሚና በራሱ ስም ሃይሚን ሰርፕራይዝ ቢያደርጋት በስማ። ለምን ከእናቱ ማራቅ አይፈልግም። አንደኛ ብሩኬ ደግሞ ደስ ይላል ከእናት ጋር ጎን ለጎን መኖር። ሙሽዬ ደግሞ ታውቃላችሁ እንደሌሎቹ ማለት እንደሌላው የሆነ ምራትና እናት አይስማማ የሚባል እናት አይደለችም። ምርጥዬ እናት ናት እንደምታዩት ማለት ነው። ስለዚህ እኔ እንደዛ አይነት ሰርፕራይዝ ይመስለኛል። ለማንኛውም ቤተሰቦች ወደ ቆሰለ ሰርፕራይዝ ጋር እስክንደርስ ድረስ እና ውሸት መረጃ ሃይሚ ደውላ ሳታወራ አወራች ምናምን እያላችሁ ቅንብር የምትለቁ ተቀየሩ። በቃ በሃይሚ ምንም ብሰሩ ምን ትለወጣላችሁ? በቃ እኔ ሌላ ምንም አላችሁ። አሁን ላይ ኦዲየንሶች በጣም ከሚባለው በላይ ብሩኬና ሃይሚ ይኮሩባችኋል። ጥሩ ሀሳብ ነው እየሰጣችሁ ያላችሁት። በማንኛውም ቤት እያየኋችሁ ነው። በዚሁ ቀጥሉ። ቲክታክ ገስት ላይ ራሱ በጣም ጥሩ ሀሳብ ነው እየሰጣችሁ ያላችሁት። ስትመካከሩ ደግሞ በጣም ብዙ ነገር ይገለጽላችኋል። እኔ ያላወቅኩት እናንተ ታውቃላችሁ፣ እናንተ ያላወቃችሁት እኔ አውቃለሁና ብቻ መጨረሻው ያሳምረው ፈጣሪ እላለሁ። ቤተሰቦች እናመሰግናለን። ይህን ቻናል 30K አስገቡት። አመሰግናችኋለሁ። ባይ አንድ አገሬን ብቻ ክፉ አታስነኩብን ሞተው ስላቆሟት ህመሟ አለብን አፈሯ ምግቤ ነው ምናስላለብን የጎጆዬን ድምቀት ክብሬ በመነው ስሟ በስሜ ላይ ዘላለም ኗሪ ነው ውብ ሀገሬ ውብ ሀገሬ ውብ ሀገሬ